ሰላም ወዳጆቼ እንደምን አላችሁ? ዓለም ሰገር ተስፋዬ ነኝ። እንግዲህ ዛሬ የመጣሁት በጉጉት ሲጠበቅ የነበረው ዲያስፖራው ፊልማችን በቴሌ ቲቪ ተለቋል። ገብታችሁ እስቲ ፍቅራችሁን ግለጹልን፣ አጨናንቁልን። በቃ ገብታችሁ በጣም ወደው ፊልሜ ነው። በጣም የለፋውበት ፊልም ነው። አንጋፋና አዳዲስ ወጣት አርቲስት ተዋናዮች የተካፈሉበት ነው። ገብታችሁ አጨናንቁት ቴሌ ቲቪን። ይመቻችሁ። በሲኒማ ቤቶች በወረፋ ሲታይ የነበረው ዲያስፖራው ፊልም አሁን ደግሞ በቴሌ ቲቪ አፕ በቤት ሆነው ይመልከቱ። ሙሽራውና ሙሽሪት በጣም ታምራላችሁ። ወደ መድረክ እየመጡ ስለሆነ ሁላችሁም በሞቅታ ሞቅ እያደረጋችሁ ተቀበሏቸው። የሙሽሪትና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጊዜ ሙዚቃ ሞቅ አድርጉልን።
ሃይሉጋው ክቡራና ክቡራን እንግዶቻችን እንግዲህ በቂ ሰዓት ቢኖረን በደንብ ብንጫወት ደስ ይለናል። አሁን ደግሞ ወደ ፊርማ ስነ ስርዓቱ እንሄዳለን። ሙሽሪትና ሙሽራውን ወደ መቀመጫቸው እንዲሄዱ በክብር ሸኙልኝ። ሞቅ እያደረጋችሁልኝ ሞቅ እያደረጋችሁ ወይዘሮ አሰለፈች ታውዬ እናቴ እንኳን ደስ አለሽ። ደስ ብሎኛል። እንኳን አብሮ ደስ አለን። ስሚ ወይዬ ዛሬ ልጅሽ ሰርግ ባይሆን እንዲህ ሰልሰል ለባረክሽ ደስ ይለኝ ነበር። እኔ ምሱ ሆኖብኝ እንጂ አንገትሽን አንቄት እንፈሽ ነበር መሰጣሽ። ደግሞ አሰለፍዬ ወይዬ የልጅሽ ባል ምን አይነት ባል ነው ያቀባች? አቤት ደስ ሲል ሎጋ አይደል እንዴ በናሸበላ በጣም ቁመቱ ረጅም ያልሽ አንቺ ሴትዮ አፈሽ አድበሽ ብትቀመጭ ይሻልሽ እንጂ እንደዛ ታስቢያለሽ እንዴ? አንድ ነገር ቢሆን እኮ የልጅሽ ሰርግ ነው የሚበላሽ። የኔ መሰለሽ እንዴ ነው ይልሽ ሁለት ቢራ ከጠጣ በኋላ ግን አጠገቤ እንዳላይሽ እሺ? ውይ ቢራ ስጠጭ ነው እንዴ የምታብጅ? ማበድ ያለብሽ ሰርጉ ላይ ነበር። አሁን ስታያቸው ሙሽሮች የልጅሽ ባል ደስ ብሎኛል። እንደ ዛሬ ደስ ብሎኛል። በጣም ደስ ያለ። እሺ አለን አብረን እንጨርሰዋለን ፕሮግራሙን። እሺ እንገናኛለን። እዛ ጋር ግን ምን እየተካሄደ ነው ያለው? እኔ ምንም አልገባኝም። የክስትሽ ነገር እና የዘሮ አሰለፍ ነገር እኔም እየገባኝ አይደለም። አንቺ ደግሞ እንዴት እንደዛ ትያለሽ? በሰላም እያወሩ እኮ ነው አይደለ? ውስጥ ወይራዎች ናቸው። ዛሬ በሰላም እንድል ደስተኛ እንደው በሰላም ለመዋል እየሞከሩ ነው። እስቲ ቀስ በቀስ እናያቸዋለን። ሰብር እናርግ። ደጊላት ቆስቲ አንተ ፊቱ ግን በጣም ቂመኛ ነው። ምን ሆነ? ስንት ሶፍት እንደጨረስኩኝ እኔ ማቀው አንድ ቀረችኝ እቺ ነች እኮ። ይኸውልህ አንተ ሰውዬ እኔ የመረረኝ ሰው ነው። በቦክስ ብዬ ሸቤ ነው ማለት ሸቤ ያንተ ምንድን ነው ሶፍት አይደል እንዴ? ቢያልቅስ ታዲያ ምን ችግር አለ? ዛሬ እኮ ሙሽራው ለማ ነው። ሳትወደ በግድ ታከብረዋለህ። ስነ ስርዓት ይኖር። እሺ እንግዲህ አሁን ቀጥታ የምንሄደው የሙሽራና ሙሽሪት የፊርማ ስነ ስርዓት እንዲሁም ደግሞ ቀለበት የማድረግ ፕሮግራም ነው የምናካሄደው። ከዛ በፊት ግን ውሉን አነብላችኋለሁ። በውሉ መሰረት እንቀጥላለን ማለት ነው። እንዴ ከባለፈው በኋላ መልሰሽ አላወራሽም? አላወራሁትም። ቆይ ነገር በጣም ይከብዳል። በጣም ቆይ አንድ ክፍል እየተማራችሁ እየተያያችሁ አለመነጋገር የመሰለ የሚከብድ ነገር የለም።
በጣም ነው የሚከብደው። ይገባኛል እኮ ግን በቃ የሚሆን ነገር አይደለም። ሄቨን እስከ መቼ ግን ይሄን ልጅ እንደ ጠላትሽ እያየሽ ትኖሪያለሽ? አላውቅም። ቆይ ግን እኔ የምልሽ ያቺ ሜሪ የምትባለው ልጅ ማለት ነው ቴክስት ካረገችልሽ በኋላ ለምንድን ነው ቴክስትሽን የማትመልሰው? ወይ ደግሞ ስትደውይላት የማታነሳው? ልታገኝሽ ፈቃደኛ ያልሆነች ምን ሆና ነው? የሰው ህይወት ተበጥብጦ እንዴ ዝም ማለት ይቻላል እንዴ? ጄሪ አላውቅም። እኔ ግን የሆነ ነገር እየተገለጠልኝ ነው። ምንድን ነው? ሜሪ የምትባለው ልጅ ድጋሚ አትደውልልሽም፣ እመኝ። ለምን? ምክንያቱም የፈለገችው እናንተን ህይወት መበጥበጥና ህይወታችሁ ተበጠበጠ። ከዚህ በኋላ ለምን ብላ ትደውልልሻለች? አይ ጄሪ አይመስለኝም። እኔ ግን ይመስለኛል። እና ደግሞ አንድ የምጠረጥረው ነገር አለ። ምንድን ነው? ሜሪና ቤት የሆነ ግንኙነት አላቸው። ቆይ እቺ ልጅ ልጁን ባፈቀረች ለምንድን ነው ሁላችሁም ጠምዳችሁ የያዛችኋት? ምክንያቱም መሰሪ ስለሆነች። መሰሪ እኮ ልትሆን ትችላለች፣ ግን ደግሞ ልጁ ሲጠየቅ ስለ ቴክስቱ ምንም ማብራሪያ አልሰጠም። ላይሰጥ ይችላል። እሺ አንድ ነገር ብቻ ተባበሪኝ። ከዮሲያስ ጋር እንደታረቃችሁ አስመስላችሁ የሆነ ቦታ ተቀመጡ። ቤቲ ልታያችሁ የምትላችሁ ቦታ ማለት ነው። እሺ ከዛስ? ከዛም በኋላ እመኚኝ ሜሪ ወዲያውኑ የሆነ ቴክስት ትልክልሻለች። ከዛም በኋላ በዛ የተነሳ ቤቲና ሜሪ የሆነ ግንኙነት እንዳላቸው እርግጠኛ እንሆናለን ማለት ነው። ቆይ እንዳሰብነው ባይሆንስ? እመኚኝ ይሆናል። ዮሲያስ የሆነ ሰዓት ላይ መጥፎ ሰው ሊሆን ይችላል። አሁን ግን በቃ ተሻሽሏል። ባይሻሻልስ? ቢሻሻልስ? ይኸውልሽ እኔ ቢሻሻል ባይሻሻል ብዬ ህይወቴን ሪስክ ውስጥ መክተት አልፈልግም። ሄቨን ግን እኮ ታፈቅሪዋለሽ። አውቃለሁ። ስለዚህ ማለት ነው አንድ ነገር ልንገርሽ፣ አንቺ ከዚህ ውጥንቅጥ ውስጥ ልትወጪ የምትችይው ዮሲያስን ከነሙሉ ማንነቱ አምነሽ ስትቀበይ ብቻ ነው። ስለዚህ ብታስቢበት ባይ ነኝ። ለማንኛውም በቃ ጃሽለቶሽ እንግዲህ የጋብቻ ሁሉ ይሄን ይመስላል። ጥያቄ ከሌላችሁ ቀጥታ ወደ ፊርማ ፕሮግራሙ እንሄዳለን ማለት ነው። ቆይ ምን ነው ማለት ችግር አለ እንዴ? አዎ አሁን እዚህ የተነበበው ላይ ሙሽራው ሀብት ንብረቱን አስመዝግቦት ያው ንብረት ስለሌለው ነው ማዘር። ንብረት ከሌለው አርፎ ይቀመጣ። አንተም ደግሞ ማን ወኪል አደረገ እንዴ? ማዘር ምንድን ነው የሚሉት? የሚጋቡት እነሱ እንጂ እኮ ንብረታቸው አይደለም። ደግሞ ለትዳር መሰረቱ ፍቅር እንጂ ንብረት አይደለም። ምን ማለት ነው? ረዲያ አንተ ኑሮውን ትኖርለታለህ? ኦሜ ሁለቱም ወጣቶች ናቸው፣ ሰርተው መቀየር ይችላሉ። እንደ ጨዋሚ አንቺ ይሄ እኮ ትዳር ነው። እቃቃ ጨዋታ መሰለሽ እንዴ? ምን እቺ እንዴ ቀድሞ ነበር እንጂ መጥኖ መደቆስ ይባላል። አንቺ ሴትዮ ታይልኝታለሁ ታይ ከዚህ ደረጃ ከደረሱ በኋላ የምን ወገቤን ነው? በቃ አለቀ እኮ አበቃ። ይኸውልህ ማነህ ሙሽራው አለኝ የምትለውን ሀብትና ንብረት አስመዝግብ እንጂ። እንዴ እንቁላል የመሰለሽ ልጅ እኮ ነው የሰጠው። ተጀመረ ይልሻል። ቆይ ግን ምን እየሆኑ ነው ብዬሽ ነበር አይደል? እማ ዝም በይ በእናትሽ። አንቺ ራስሽ ዝም በይ። ምን ትላለች እቺ? ኧረ ተይ አሰለፍ። ትልልቅ ሰዎች እኮ ነን። ለምንድን ነው እንደዚህ ምን ሆነው? በይ ተይ። አክስቴ እባክሽን አንቺም ዝም በይ። ታዲያስ እያየሻት አይደለም እንዴ እንዴት እየሆነች እንዳለ? እንዴት ብዬ ነው ዝም እምላት? ማዘርዬ በቃ ልጆቹ እኮ ተዋደዋል። በዛ ላይ ደግሞ ፍቅር ሀያል ነገር እኮ ነው። ሀብትና ንብረት እንደሆነ ደግሞ ቀስሎ ሰርቶ ያመጣሉ። አፌ ቁርጥ ይበልልህ። ምን አለ እንደው አንተን ብታገባ ኖሮ። ይሄን እኮ ለጫጉላ ሽርሽር ዱባይ ነበረች። ይሄን ዱባ አግብታ ዱብ ብላ ቀረች። እኔም እኮ በአቅሜ መወስዳት ቦታ አለ። ማን አንተ ሲሉ ሰምታሉ። አንተ ነው የምትወስዳት። አልቀረብህም። የትዳር መሰረቱ እኮ ፍቅር ነው። ስለዚህ እነዚህ ልጆች ደግሞ መፈራረም ይችላሉ አይደለም እንዴ? ያዋርድሽ። ፈረመች አንበሳ ፈረመች። ማን ነው ሙሽራው? አንተም ፈርም እስኪ። እሺ ሞት አድርጉላቸው እና
ሙሽሪት ተፈራርመዋል። እንኳን ደስ አላችሁ የሙሽራውና የሙሽሪት ቤተሰቦች። ከዚህ በመቀጠል የቀለበት ስነ ስርዓት ነው የምናካሄደው። ሁላችሁ ሞቅ እያደረጋችሁ በክብር ተቀበሉልኝ። ቀጥታ ወደ ቀለበት ስነ ስርዓት እንሄዳለን። የሙሽሪትና የሙሽራ ቤተሰቦች እንኳን ደስ አላችሁ። ሞቅ እያደረጋችሁ አዎ ሙሽራው ለሙሽሪት ሊያደርግላት ነው። ይኸው እያረጋገጠች ነው የምትገኘው። አዎ እንኳን ደስ አላችሁ በሏቸው። እንኳን ደስ አላችሁ። ሙሽሪት እያነሳች ትገኛለች። አዎ ይኸው እያረጋገጠችላችሁ ነው። እንኳን ደስ አላችሁ በሏቸው። መልካም የትዳር ዘመን እንዲሆንላቸው ተመኙላቸው። ሞቅ እያደረጋችሁ ሞቅ አድርጉት። ሞቅ እያደረጋችሁ አርብ ነው። እንኳን ደስ አለሽ ለምዬ ተጋቡ። ተስቦ ይጋባብሽ። አንቺ ደግሞ ቆመሽ ቀሪ። እንኳን ተጋባችሁ ደስ ሲል እሰይ የኔ ሸበላ እንኳን አገባት። ቆይ አንተ ልጅ ምንድን ነው ያደረከው? ምን አደረኩኝ ጓደኛዬ? እኔ አንተ ጓደኛ አይደለም ጓደኛ አትበለኝ። እንግዲህ ምንም ማድረግ አይቻልም ጓደኝነታችን መቀበል ካልፈለክ። ቆይ ለምንድን ነው እንዳስደበደብክ የነገርካቸው? ኧረ እኔ አልነገርኳቸውም። ኧረ እባክህ እና ታዲያ ፈጥሮ አወሩ? እኔ እንግዲህ የደበደበኝን አላውቅም ነው ያልኳቸው። ቆይ እንዴት ነው የመታህን ሰው ማታውቀው? እንዴት ላቅ እችላለሁ? ይሄኔ ልክ እንደኔ አንዱ ሴቱን ልቀማበት ስትል ነው እንደዚህ የደበደበ? እኔ በፍጹም እንደዚህ አይነት ሰው አይደለሁም። ዝበል በእናትህ ሂድና መሲንና ኪያን አታል። እኔ ናታን መቼም አታታልልኝም። ይኸውልህ ናታን፣ እኔ ማንንም ማታለልም መዋሸትም አልፈልግም። እንኳን ደስ አለህ። በአንተ ምክንያት ከመሲ ጋር ጣልቻለሁ። እኔ ለማጣላት ያደረኩት ነገር የለም። ከዚህ በላይ ምን ልታደርግ ትችላለህ? ገና ለገና ስለዛትኩብህ ሄዳ አቃጠርክ። መቼም አስቤበት እንደዚህ አልደበደብም አይደለ? ቆይ ይሄ የተጠቀለለው እጅህን መሰበሩን በምን እናረጋግጣለን? እንደዚህ ሁኚ እያየህ መቼም የሕክምና ማስረጃ አምጣ እንደማትለኝ ተስፋ አደርጋለሁ። ስለዚህ በራሴ መንገድ አረጋግጣለሁ ማለት ነው። ምን ልታደርግ ነው? አንተ ያማሃል እንዴ? ይቅርታ አድርግልኝ፣ ግዴታ ማረጋገጥ ስለነበረብኝ ነው። ይህንን አይምሮን ግን መታከም አለብህ። እሺ ይኸውልህ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነው ማላደርግልህ። እሺ ይኸውልህ ብንስማማ ይሻላል። ይኸውልህ ናታን፣ እንድንስማማ ኮርቼ ነበረ። አንተ ግን አሻፈረኝ እምቢ አልክ። መሲን ከተውክልኝ መስማማት እንችላለን። የማያስማማኝን ነገር ነው የጠየቀኝ። እሺ ያስማማናል። መጀመሪያ ግን እንዳልደበደብኩ ሂደት ነግራታለህ። በመጣላታችሁ በጣም ደስተኛ ነኝ። እንዳንተ አይነት እብድ አጠገቧ እንድን አልፈልግም። አንተ ልጅ ንግግርህን አስተካክል። ባላስተካክል ምን ልታመጣ ነው? ይኸውልህ የቀረውን እጅን ሰብርልሃለሁ። ወንድ ነህ፣ ሞክረኝና ከዚህ ትምህርት የተባረ እድሜ ልክን ነው መሲ ማታያት። እሺ ማሳያለሁ። እሺ እሱን ብሽቅ ኦራ አንተ ሰው እስካሁን ወደ ከተማ አልዘለክም? በል አንተ ደግሞ ማን ነህ? ኦራ አለመታወቅ። እኔ መደምስ ነኛ የአውራሪስ ቀኝ እጅ። እናንተ ቆይ ከኔ ምንድን ነው የቀራችሁ? ኦራ እኛማ ምን ይቀረናል? በል ያለንበት ድረስ ሰተት ብለህ የመጣኸው አንተ። ሰማላ እኔ እዚህ የመጣሁት አጎቴን ለመጠየቅና ለማረፍ ነው። እናንተ ከምትሉት ነገር ጋር የሚያገናኘን ነገር የለም። ሞኝም ፈልግ። የከተሜ ሰው ተንኮል የማይገባን ጅልን መስልሃለን? በል ያው ገና ከመምጣቴ አውራሪስ የሚባለው ሰውዬ ሙዴን ጨረቡ። ምንም የምታስኪዱ ሙድ እየጸዳኝ አይደለም። ኦራ ምን ጉድ ነህ አንተ? ማንን ነው የምታወጋው? አንተን ነው። ወግ እኮ ምንም ውል የለውም። ይኸውልህ ሰማኛለህ ደምስ፣ እኔ ምንም ማውቀው ነገር የለም። ለአውራሪስ ደግሞ ሄድና ንገረው በመንገዴ እንዳይገባብኝ። እንግዲያውስ ቆርጠህን ወቅ። ምንድን ነው እሱ? አውራሪስ ቀየውን ለቀህ ውጣ ካለ ውጣ። ቆይ ባልወጣስ ምን እንዳይመጣ ነው? እምቢ ካልክማ ቋንጃህን ብሎ ብቅል ጠባቂ ነው አም ያደረገ። ወይኔ ቋንጃ! ቆይ እናንተ ሰዎች ከቋንጃ ውጪ ምንም የምታውቁት ነገር የለም እንዴ? አለ። ምን? ወይ በመሳሪያ ግንባርህን ነው የሚልህ። ህፃኑ ደስ። ቆይ አንተ ልጅ ምንድን ነው የምታወራው? አሃ
ቋንጃዬን ፈልገዋለሁ ስትል እኮ ነው። ታዲያ እኔ መሞት እፈልጋለሁ አልኩኝ። አሁን ምነግርህ ልብ ብለህ ስማ። ምንድነው? አውራሪስ ለቀህ ውጣ ካለ ውጣ፣ አይ ካልክ ግን ደምህን ደመ ከልብ ነው የሚያደርገው። እኔና ደብሬ ምንም የሚያገናኝን ነገር የለም እንዴ? ለምን አሰሙኝም? ሞኝን ፈልግ በል። እንዲህ ስታየኝ ሞኝ እመስልሃለሁ? ቆይ ለምን አታምኑኝ? ምክንያቱም የከተሜ ሰው በቃሉ የማይገኝ ወፈፌ ስለሆነ ነዋ። አሁን ገባህ? አይገባኝም። መቼምም ሊገባኝ አይችልም። ቶሎ አገር ግባ፣ አይ ካልክ ግን ቋንጃህን እንዴ! ቆይ ቋንጃ ማልሰማበት የት ልሂድላችሁ? እንዳለ እብድ ነገር ናችሁ እንዴ? አዩሲ ዛሬ ልታናግራት አልሞከርክም እንዴ? ከዚህ በኋላ አላናግራት እንዴ? ለምን? አረ እንደዛ ማድረግ ተከክለ። አንዳንዴ ለሰዎች ራስህን አብራርተህ የማይረዱ ከሆነ ዝም ማለት የተሻለ አማራጭ ነው። እንዴ እስከ መቼ? ለፍቅር ስትል ሁሉንም ነገር መረዳት እስከምችልበት ጊዜ ድረስ። ግን እኮ እሷ እንደዛ ላትረዳ ትችላለች። አላውቅም፣ ግን ደግሞ እንደዚህ መሆኑ ለእሷም ለእኔም ጸደይ ነው። እንደዚህ ሆነ ማለት ደግሞ ሁለታችሁም ተረጋግታችሁ ትምህርታችሁን አትማሩም ማለት ነው። እስኪ አስቡ፣ ሁለታችንም መገናኘታችንን ብንቀጥል እንደዛ እንቀጥል ይመስላል? ጥሩ የሚሆን ይመስላል? አንድ ጥያቄ ልጠይቅ። ምንድነው እሱ? ለምንድን ነው ግን የእናንተን ግንኙነት ደጋግሜ ባሰብኩት ቁጥር ይህ ቤት ክፋት ድቅን የሚልብኝ ፊቴ ላይ? ሙሉ ለሙሉ የእሷ ክፋትና ጥፋት ስለሆነ ነው። ሁሉም ነገር በእሷ ጥፋት ነው እንደዚህ እየሆነ ያለው። ቆይ እናናግራት እንዴ? ማለት ቤት? ኧረ አይደለም ሄቨን ቀልዳለህ። እንዳታናግራት። በቃ እባክህ ብቻዬን መሆን እፈልጋለሁ። ሰብሊ ቅድም ግን ብርክቲ ምን አድርገሻት ነው? ምን አድርጋታለሁ? እንደዛ ልብሷ እስኪበሰብስ ያስለቀሻት። ያዘውን ባለው እባክሽ። ቆይ በዚህ ነው ያለ ምን ትተቡናለች? እንዳምናት አንቺ አመንሻት አላመንሻት ምን ጥቅም? አዘናግተኝ ኤላ ምን ሊሆን ይችላል? ያው እንድርቀው ልታረግ ነው። ስትይኝ ፋራ መስልሻለሁ እንዴ? ወሬ ልታስቀይሽ የምትሞክሪ አዘናግታ ኤላ ልትወስድብኝ ነው ልትይ ነው? አንቺ ደግሞ ያልጻፈ ነገር ማንበብ ትወጃለሽ። እሺ ቆይ ለምንድን ነው በዚህ ነው ያል ደረጃ ከብሪት ጋር የተማመዳችሁት? ምን ሊሆን ይችላል? ያው ጆኒ ላይ ስትንጠለጠልበት ነው። ጆኒ እንደማታፈቅረውና እንደማትመኘው እኔም አንቺም በደንብ አሳምረን እናውቃለን አይደል? ባትወደውስ ስታየውና ስታገኘው እንዴት ትሆን እንደነበር ረሳሹ? ይኸውልሽ ሰብሊ አሁን ግን ከጆኒ ይርቃለች። ቆይ ለምን አትታያትም? በዛ ላይ ደግሞ ኤላን አፍቅራ እዚህ ግቢ እንደመጣች ሁላችንም እናውቃለን አይደል? ነገረ ስራዋ ስለሚያናድደኝ አልተዋት። አየሽ ሰብሊ የጸባችሁ ምክንያት ጆኒ ሳይሆን ኤላ ነው። ለዛ ነው እስካሁንም ያልበረደው። ቆይ ግን አንቺ አለቀሰች ብለሽ ነው ለሷ መወገን የጀመርሽው? ጓደኛዬ ታውቂያለሽ፣ እኔ ሁሌም ካንቺ ጎን ነኝ። ከሆነ እኔ የምልሽን ብቻ መኝ። እሺ ከናታን ጋር ምን አዲስ ነገር አለ? ትላንት አናደደኝ ብሎ ማታ ባሮክን አስደብድቦት ባሮክ እጁን ታሽጎ ነው የመጣው። ወይኔ ጉዴ! ይሄ ልጅ በማያውቀው ነገር መከራውን በላ። ናታን እየባሰበት ነው። ሰብሊ አታምኝም፣ ማሰቡን ላቅቶታል። ፍቅርሽ እኮ ነው ታዲያ ማሰብ የሆነ ሰጠው። እንደዛ ቢሆንማ መቶ ደፍሮ አፈቅርሻለሁ ይለኝ ነበረ። መሲ ይሄ ልጅ ግን አንድ ነገር ከሆነ ጸጸቱን አትችይውም። ናታን ነው? ናታንማ ምን ይሆናል? ባሮክን ነው እንጂ። ወይኔ ናታን ምን አይነት ጣጣ ውስጥ ነው የከተተኝ? ቆይ ካልሆነ ግን አንቺ ለምን በግልጽ አትነግሪውም? ምኑን? እንደምታፈቅሪው ነው። ሰብሊ እሱን በጭራሽ አላደርገውም። ምን አሁንም ሴትነት ምናምን ያዘኝ ልትይ ነው? አዎ ሰብሊ በሞት ወንድ ልጅን ሄጄ ካንተ ፍቅር ይዞኛል ብዬ ሄጄ ነግሬው ክብሬን ዝቅ አላደርግም። ውይ አሁንስ ያንቺም ግትርነት የዛ ናታን ተብዬውም ገገማነት በዛ። ታያለሽ ሰብሊ በቅርብ ጊዜ መጥቶ ናታን በራሱ አንደበት መሲ አፈቅርሻለሁ ባይለኝ እኔ መሲ አይደለም።
እስኪ እናያለን። ነይ ነይ ደማለምዬ ደማለማለም ይዞሻል ይሉኛል ፍቅር ከሸማኔ ያዝማ። እሺ ሜት ኪሱ ላይ ገንዘብ ምንም ነገር ባይኖር ኪሱ ላይ ገንዘብ ምንም ነገር ባይኖር መኪናም ቤትም ምንም ነገር ባይኖር መኪናም ቤትም ምንም ነገር ባይኖር እንኳን የብረት መዝጊያ የጭራሮም አይሆን እንኳን ብረት መዝጊያ የጭራሮም አይሆን ዘማለምዬ 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 እኔ እንደ መጨረሻ ሲመስለኝ መታበድ እየመሰለኝ አሁንስ መች ቀረ? ይሄ ደግሞ ምን ይዘጋዋል? ሴትዮዋ በግጥም እየነካችን ዝም ትላለህ? የሆነ ነገር በል እንጂ። ከእውቀት ጋር የተያዙ ነገሮች ከእኔ ጋር ነው። ልበል አዝማሪ ተቀበል። እሺ ገንዘብ ለመኖሪያ በጣም ያስፈልጋል። ገንዘብ ለመኖሪያ በጣም ያስፈልጋል። ገንዘብ ለመኖሪያ በጣም ያስፈልጋል። መኪና ቤትም ቢኖር ህይወት ይቀላል። መኪናም ቤትም ቢኖር ህይወት ይቀላል። ፍቅር ከሌለ ነገር ሁሉም ባዶ ይሆናል። በልልኝ እስቲ። ፍቅር ግን ከሌለ ሁሉ ባዶ ይሆናል። ዘማለምዬ 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 አቤት እሜት። እሺ እንዴ ለምን እርሶ ካሉማ በቃ በዶላርም ቢሆን አዘንበዋለሁ። ምን ችግር አለ? እሺ እናቴ ዘማለምዬ ዘማለማለም ይዞሻል ይሉኛል ፍቅር ከሸማኔ ይዞሻል ይሉኛል ፍቅር ከሸማኔ ምን አስጨነቃቸው ከተስማማኝ ለኔም አሄ ዘማለማለም ይዞሻል ይሉኛል ፍቅር ከሸማኔ ይዞሻል ይሉኛል ፍቅር ከሸማኔ ምን አስጨነቃቸው ከተስማማኝ ለኔም አሄ በአሁን የመጣሽበትን ጉዳይ ቶሎ ተናግረሽ እንጂ። ተረጋጊና አዳምጪኝ። መቼስ ምንም ጥሩ ነገር ካንቺ አልጠብቅም። እሱስ ልክ ነሽ። ምን አለ የመጣሁበት ጉዳይ የኔ ጉዳይ በሆነና አጥረግርጌሽ ብሄድኩኝ። እና ይሄ በልካሽ ነው? እሷም አይደለችም። ኢዮስያስ ነው? እሱም አይደለም። ታዲያ ማን ይላከሽ? ሁለቱም አላኩኝም። ያው በራሴ ተነሳሽነት ነው የመጣሁት። እሺ አሁን ቀጥይ ቶሎ። ምን መሰለሽ ቤትዬ፣ ይኸውልሽ አንቺ ልጅ ነሽ፣ ገና አንድ ፍሬ ልጅ እናማ ወደፊት ህይወትሽ ላይ በጣም ብዙ ነገሮች ሊገጥሙሽ ይችላሉ። በዛ ላይ ደግሞ ተስፋ ያለሽ ቆንጆዬ ልጅ ነሽ። አሁን ቶሎ ጉዳይሽን ጨርሽና ከዚህ ሂጂ ካልሽ እንግዲህ ምን ይደረጋል። ይኸውልሽ ኢዮስያስን በጉልበትሽ የራስሽ ልታደርጊው ያቺም አንቺ ተቀበልሽውም አልተቀበልሽውም እነዚህ ልጆች ይፋቀራሉ። ስለዚህ የምታደርጊው ነገር ምንም አይነት ፋይዳ የለውም። እሺ ቆይ እኔ ምን አደረኩኝ? እኔ እናት ሜሪ ተብዬዋን ወደ ህይወታቸው ያስገባሻት አንቺ እንደሆንሽ ጠንቅቄ ነው የማውቀው። እኔ ምንም አላደረኩም ማለት ይሄን ማመን ያለ ማመን ደግሞ እናንተ ድርሻ ነው። ካላመናችሁ ደግሞ ምን ማድረግ አልችልም። ስለዚህ እኔን ታውቁኝ። አረ እንኳን አይደለም አንቺን ይቀርና የዝንብ ጠንጋራ ለይቼ አውቃለሁ። በቅርቡ ደግሞ ቅሌትሽን ካላከናነብኩሽ እኔ ጄሪ አይደለሁም። እሺ ቢያጓል ቆይ ጋሽዬ አንተ ሰውዬ ጋሽዬ አስበለኝ። እንግዲህ ቁርጠ ነው በቃ እኔ ትልቅ ሰው ጋሽ ነው ማለት እንዴ? እኔ እኮ ገና 18 ዓመቴ ነው። ተጉዛሃላ? የት ነው የተጓዝኩት? እድሜ ትልቅ ነው። አረ 18 ትልቅ ነው። ታዲያ የዋዛ ነህ?
እኛ እንኳን ያንተን እኩሌታ ሳንሆን አግብተናል። ምንድነው ደግሞ እኩሌታ? እኩሌታ ነው እኮ ግማሽ ማለት ነው። እንዲያ ነው። እኔ 18 ቆንጆ አንተ ደግሞ 9 ልትሆን ማለት ነው ማሆኑ ነው እንግዲህ። አንተ እኮ ከማርጀት የተነሳ ፊት የተጨመቀ ፎጣ እኮ ነው የሚመስል። አንተ ሰው አድብ ብያለሁ። እኔ ትልቅ ሰው ነው ብዬ ነው እንጂ እኔ ግስለው በዚህ ቋንጃለለ ነው እንዳትለኝ ብቻ። በዚህ ከቀጠልክ የት ይቀርልሃል? ትሰማለህ አውራሪስ? ማለት ግስለው እኔ ጭንቅላቴ በብዙ ነገሮች ተወጥሮ ነው የመጣሁት። እሺ ስለዚህ ማረፍ ፈልጋለሁ፣ ተውኝ። እኔ ደግሞ እቅጩን ልንገርህ። ምንድነው? ትሰማኛለህ? ሄደ ለአበይ መላኩ ነገራቸው አሁኑኑ ወደ መጣህበት ተመለስ። አይ አሻፈረኝ የምትል ከሆነ ሬሳህን ለያሽ ተገናሽ አስቀርቶልህ ነው የሚበታትንልህ። ተናግሬያለሁ። ይህ ዙይ ምንድነው የሚያወራው? ያሽ ተገናሽ ስለምን አርቬንጀር ነው የምትወሩት? እኔ አቡሻ ሰማዋለሁ እንዴ? ከዚህ በኋላ መፍራት የሚባል ነገር የለም። ኪያ ምን እሺ ነው? እራስህ ምን እሺ ነው? ሲፈቱ ካፈታም እንዴ? ቆይ እኔና አንቺ በአንድ ፋራ መጎራበጥ አለብን? እንዳንጎራበጥማ መጀመሪያ አስጠንቀቂክ ነበር። አረ ኪያ በእናትሽ ቢያንስ አንቺ እንኳን እመኝ። ቆይ እኔ ስታቂኝ ሰውን ከጀርባ ሂጂ ማጠቃ ሰው ነኝ? ንገሪኝ። አይባተትም ብለህ ይሆናል አካ። አረ ኪያ አረ ቢያንስ እመኝ። እኔ ምንም አላደረኩትም። በትናንትናው አዛዛትን ምንም ነገር ልታደርግ ትችላለህ። ልክ ነሽ። ብዘለዝለው በጣም ደስተኛ ሆን ነበር፣ ግን ኪያ በእውነት አላደረኩትም። እስቲ ማለት ነው ያው ኪያ ከአንቺ ነጥለኝ እኔ አላደረኩትም። እና አሁን ታርቀናል? ሲጀመር አልተጣላንም እኮ ተናደድኩኝ እንጂ። እሺ አሁን አንድ ነገር እንድታርግልኝ ፈልጋለሁ። ምንድነው? በቃ ሄዶ መሲ እንዲያሳምንልኝ አርግልኝ። አንተ ራስህ ሄደህ አታሳምነው? እኔ መሄጄ ነበር ግን ተጣላን። እንዴት? ሄጄ በወሬ ማል የተሰበረ እጁን ጨመኩት። አንተ ያምካል እንዴ? ያመመ እጁን እየነካ ነው ቼክ የምታደርገው? ራሱ ተሰበርኩ አለ እንጂ እኛ ሲሰበር መቻየ ነው። ቢሆንስ እየጎዳኸው ነው ቼክ የምታደርገው? ብዙም እኮ አይደለም ትንሽ ነው እጄ ጭምቅ ያደረኩት። አንተ ግን ይሁን የላላ ብሎናል። መሲና ባሮክን ካላያሽልኝ ማለት ነው በራሷ አት ብሎ ነው ይጠብቃል። እሞክራለሁ። ይኸውልሽ ኪዩ አንቺ ካመንሽበት ምንም ነገር ማድረግ ትቻለሽ። አውቃለሁ። በቃ ወልድ ይኸውልሽ ሳታሰምኝ እንዳትመለሽ እሺ? እያዘዝከኝ ነው? ኧረ እኔ እያዘዝኩሽ አይደለም። ምን በወጣኝ አንቺን አዝሻለሁ። ጎበዝ ጀግና በርቺልኝ ያልኩሽ ነው። እሺ በቃ አሁን ልሂድ። እሺ እንዲያብሪሽ ሰውን ምን ያህል ደስ እንደሚለኝ ባይሽ። ፍቅር እኮ ደስ የሚለው ጎን ይሄ ነው። አዎ ለመደሰት ትንሽ ነገር ነው የሚፈልገው፣ ለመከፋትም እንደዛ። ለዛ እኮ ነው ደስ የሚል ስቃይ የሚባለው። የሚገርም ምንም ነገር ሳታደርግ የምትወደውን ሰው ብቻ ማየት መቻል ደስ የሚል ስሜት አለው። ሲገርም ተአምራዊ ስሜት ነው። በምን ሰዓት እንደሚነካ አታውቅም፣ አታየውም፣ አስዳስሰው ዝም ብለህ ፊል ነው የምታደርገው። ለዛ እኮ ነው ማህሙድ አህመድ ሲዘፍን ወይ ፍቅር እያለ ሰው ያወጋል ግን ማንም አላየው ቆሞ ባካል ብሎ ይዘፈን። ፈጣሪ ለሰው ልጅ የሰጠው ትልቅ ስጦታ ይሄ ነው። ይኸውልሽ እኔ ለዚህ ስሜት አዲስ ነኝ፣ ግን ደግሞ ደስ ይላል። እኔ እንኳን ለምጄዋለሁ። ሁሌ ኢላንዛ የሚሰማኝ ስሜት በቃ ልጅ ካሌብ ይቅርታ እንደያለው እሱን ስም ስላነሳ ምን ላድርግ? የፍቅር ታሪኬ ላይ ከሀስከበ በቃ እሱን ነው የማውቀው። በቃ ተረዳ። እረዳሻለሁ። በቃ ልጅ በኋላ እንገናኝ። ከዚህ ልጅ ያላችሁ ነገር ግን አልበዛም? ምን ነው ቀና ግንዴ? ማ እኔ በዚህ ነው የምቀና? ምናልባት ከሆነ ብዬ ነው። ልጁ ወደማይሆን መንገድ እየመራሹ ነው። እና እኔ ምን አጠፋው? አጉል ተስፋ እየሰጠሽው። አጉል ተስፋ እንደሆነ በምን አወራ?
እንደሱ አይነት ወንድ ምርጫሽ እንዳልሆነ ጠንቅቄ ነው ማውቀው። የሚስተካከሉ አቋሞች ሊኖሩ ይችላሉ። ይኸውልሽ ብሩክቲ በደንብ ነው ማውቅሽ። አብረሹ መሆን አትፈልጊም። እኔ ለማስቀናት ብቻ ነው የቀረብሽው። ልዋሽቅ አልችልም። በጊዜ ራቂው፣ ነገሮችን በኋላ መመለስ እንዳይከብድሽ። በዚህ ሁኔታ ደስተኛ ነው። ደስታውን መንጠቅ ደግሞ ይከብዳል። በኋላ ፍላጎቱ ከፍ እያለ ይመጣስ? ማለት አሁን ላይ ስላወራሹ አጠገቡ ስለተቀመሽ ደስተኛ ሊሆን ይችላል። ነገ ከነገ ወዲያ ግን የዚህ ልጅ ፍላጎት ከፍ እያለ ነው ይመጣው። የዛኔ እንደ ሁኔታው ማድረግ ያለብኝን አደርጋለሁ። ቆይ ካሁኑ ባጭሩ መቋጨት እየቻልሽ ለምንድን ነው ረጅም መንገድ መርጪው? ቆይ ይሄን ያለ ሳሰበክ አሳዝነው ነው? አይ ነገ ችግሩ ስትገቢና ስትጨናነቂ ማየት ስለማልፈልግ ነው። ስለተጨነክልኝ አመሰግናለሁ። ምንም አይደል። ለማንኛውም ቻው። ወዴት ነው? እግሬ ወደ መረኝ። ትንሽ አናወራው? ወሬውን ለዛ ለካሌ ብለህ ተውለት መሰለኝ። አልታወቀም እንጂ ውስጥ ቅናት እያቆጠቆጠ ነው። ይኸውልሽ እኔ ከካሌብ ጋር እንድትሆኝ የማልፈልገው ሌላ ነገር አስቤ አይደለም፣ ለአንቺ በማሰብ ነው። ካልክሽ ቻው ቻው ባይ። ማርክ ግን ለምን አታወኝም? ብተውሽ እኮ ደስ ይለኛል። ይፉ ዩሲም እንዳልነግራት እያለኝ ነው የመጣሁት። የሁለታችሁ ነገር በቃ በጣም እያሳሰበኝ ነው። ቆይ ለምንድን ነው ወደማልፈልገው ህይወት የምትገፋኝ? እኔ እኮ ፍቅሩን ተቀበይው አላልኩም፣ ግን ይቅርታ አድርጊለትና እንደ ድሮ አውሩ ነው ያልኩት። እኔ እሱንም ቢሆን አልፈልግም። ቆይ እሺ ለምን? ምክንያቱም በተቀራረብን ቁጥር ነገሮች ከዚህ በላይ ስለሚወሳሰቡ። የሰው ልጅ እኮ በህይወቱ ይሳሳታል፣ የሆነ ሰዓት ደግሞ ከስህተቱ ይማራል። አይ ማርክ፣ የዩሲ ስህተት ግን አንድ ስህተት ብቻ አይደለም። አውቃለሁ ይቡ፣ ግን እነዛን ስህተቶች የሰራው የሆነ ወቅት ላይ ነው፣ እሱንም ባለማወቅ። አመል አይለቅም። ዛሬ ቀለል አድርጌ የምቀበለው ነገር ነገ ዋጋ ሊያስከፍለኝ ይችላል። አውቃለሁ እኮ ይቡ፣ ግን ማርክ፣ ግን አንድ ነገር ልጠይቅህ? እሺ ጠይቅኝ። ታናሽ እህት አለች? ገጠር ሆነች እንጂ። አዎ። ቆይ እሷ እንደ ዩሲ አይነት ወንድ ብታፈቅር ደስ ይልሃል? አየህ፣ በራስ ያስቡት ሁሉም ነገር ከባድ ነው። አሁን አንድ ማጣራት ያለብኝ ነገር አለ። እዛ ላይ ሄድ ነው። ይቡ አልጨረስኩም እኮ። እኔ ደግሞ ጨርሻለሁ። ይበል ልክ ነሽ ማለት ነው። ለካ ሁሉም ነገር በራስ ሲያዩት ይከብዳል። እህቴ ሳብሊና፣ እኔ አንቺን ፍለጋ ይሄን ያክል መንከራተት ነበረብኝ? ያስገደድኩ አስመሰልከው እንዴ? በደንብ ነው እንጂ ያስገደድሽኝ። ምን አድርጌ? ሊያውም በመሳሪያ ነው ያስገደድሽኝ። ጭራሽ መሳሪያ ማለት? ናፍቆት የሚባል መሳሪያ። ሞዛዛ። አንዳንዴ እንደዚህ ሞዛዛ ስትይ እንዴት ደስ እንደሚለኝ። አፈቅራለሁ ያልሽኝ ልክ ነው የሚሰማኝ። አፈቅራለሁ ስለማልልህ እንደሱ ብታስብም አይፈረድብክም። ለምንድን ነው የማትይኝ? ስለማላፈቅር ነው። አይኖችሽ ግን እንደዚህ አይደለም የሚወሩት። ከመቼ ወዲህ ነው የፍቅር መገለጫ አይን የሆነው? ይኸውልሽ ስታፈቅሪ መላው ሰውነትሽ ናቸው የሚናገሩት። ጆኒ ግን እንደዛ ብሎኝ አያውቅም። እንዴት ይልሻል? እሱን እኮ አታፈቅሪም። ደፋር! እናንተን ነው የማፈቅረው? አዎ፣ ለዛ እኮ ነው ፍቅርሽ የታየኝ። በጣም ደፋር ነክ። ይኸውልሽ ምን ይባላል መሰለሽ፣ ደፋርና ጭስ መውጫ አጣም ይባላል። ለዛ ነው የሚያገኙትን አጋጣሚ ወደ አንቺ ለመግባት የምጠቀምባቸው። ችግሩ ክፍተት አታገኝም እንጂ። ብዙ ክፍተቶች ነበሩ፣ ግን ደግሞ እንደ ሌባ መግባት አያስደስተኝም። እኔ እኮ ይሄ በራስ መተማመንህ ነው የሚገርመኝ። አስብሽዋል? ግን እኔና አንቺ ብንጣመር? አላስበውም። በእኔ ሆነብሽ አስቢው። የሚገርሙ ጥንዶች ነው የሚወጣ። ቆይ ከብርክቲ ጋር ደስተኛ አይደለም እንዴ? ከብርክቲ ጋር ምን አለኝ? ያው ሰሞኑን አለምን አትድረሽብኝ ብለህ ጊዜን ከብርክቲ ጋር ነው የምታሳልፈው ብዬ ነው። ዛቻ ስለደረሰባትና ስላስፈራሯት ያው አጠገቦኝ ፕሮቴክት ላርጋት ብዬ ነው። ለምን ትፈራለች? የዛተባት ሰው እና የጉዳት ነው። የዛተባትን ካወቀች እኮ መጠንቀቅ ትችላለች። መች ታወቀ? ቆይ አለም ነች ብለህ ስላሰብክ መሰለኝ ራቂኝ ያልካት። እሱማ ስለዚህ አለምን አትፈራትም፣ ማንነቷን ስላወቀች ትጠነቀቃታለች እንጂ። ልክ ነሽ። ስለዚህ ፍራቻ አይደለም እንድትቀርብክ ያደረጋት የውስጧ ፍላጎት እንጂ። ቀይ
ብረክሲን ስለቀረብኳት ደበረሻ? ለምን ይደብረኛል? አለማሳዘናኝ ነው እንጂ እሷ ስራዋ ነው። ግን ማረጋገጫ አልነበረክ። ያልሽ መቼም ቢሆን በቀላሉ ልታመናችል ታደርገዋለች ብለህ በቀላሉ ማመን አልነበረብክም። ለማንኛውም ነገሮች ጥሩ ላይ ናቸው። አለም ግን ለምን እንደቀረች አላወቅም? አዎ ምን ነው? ምናልባት ፍቅሯን በማጣቷ ተጎድታ እንዳይሆን ከትምህርት ቤት የቀረችው አይመስለኝም። እንዴት አወቅ? ምክንያቱም ልጅቷ በቀላሉ እጅ የምትሰጥ አይነት አይደለችም። እስኪ እናያለን። አቡሽዋ ደጉለሃል ወይ? እኔ ደጉ እያለሁ አንቺ ደጉለሻል ወይ? ይመስገን ነው። ብቻህን ሳይ ጊዜና ለወጋህ መጣው። እስኪ አውጊኝማ። እንዲያው ደብሬ ስላንተም አውግታም አትጠግብ። እስኪ ንገሪ፣ ምን አወራችሁ? ያወጋሃትን ያጫወትካትን ሁሉ ነው። የመቼ? ያኔ እዚህ የመጣ ጊዜ ያወጋሃትን ነው። የእውነትሽ ነው? አበበ ይሙት አቡሻ ሸጋ ልጅ ነው፣ ወግ አዋቂ ነው፣ ግን ፈሪ ነው ትል ነበር። ምን? እኔ አቡሻ ነኝ ፈሪ? ኋላስ አላወቀችኝማ። እኔ አቡሻ የ50 ሰው ግምት የ1000 ሰው ጌታ መሆኔ። ወፍ ወጉንማ ታውቀዋለህ። ምን ሳክስ መስሎሽ ነው እንዴ? ምንድነው እሱ? አንቺ አታውቂውም፣ ይቅርብሽ። እንደው እነ ደምስ ሳይመጡ አንድ ወግ ላጫውትህማ። ምንድነው? ደብሬን ተወዳት ከሆነ አውራሪስን አስቁመው። ማለት እሱ ትልቅ ሰው ነው። የመጀመሪያ ሚስቱን ደብድቦ ታማ ማቃን የሞተችው። አሁን ደግሞ ደብሬን ካላገባው ቢል አበይ መንገሻን ጉሮሯቸውን ይዟል። አንቺ የምርሽ ነው እንዴ? ሚስት ነበር? ኋላስ እንዲሁ አቡሽዋ ይች ልጅ ያለ እድሜዋ ማይሆን ሰው እጅ ላይ ወድቃ ነፍሷ እንዳይጠፋ። እሺ እኔ ምን ላድርግ? መላበልና ይዛሃት ጥፋ። እዛ ከሄደች ፖሊስም ስላለ ደህና ትሆናለች። እሺ ድሮ ቃል ተገባብተው ነበር የሚባለው እውነት ነው? እሱም እውነት ነው። ሚስቱ በሱ ምክንያት ከሞተች በኋላ አበይ መንገሻ ልጅን ላንተ አልሰጥም ብለው እምብኝ አሉ። እሺ ከተማ ልንልካት ነው ያሉት? ቀየው እንዳለ በአውራሪ ሰው ተጠብቆ ነው ያለ። ንቅንቅ ያለች እንደሆነ እሱ ይሰማል። ኧረ ላሽ፣ ይሄማ ትክክል አይደለም እኮ። እኔስ ምን አልኩ? በል መላ ፈልግ፣ ካልሆነ ግን ይቆጭሃል። እኔ ምን ነው? ቆይ ወንድም የላትም እንዴ? አንድ እሷ ናት። አቡሽዋ አቤት። ደብሬ እኮ ሸጋ ናት፣ መልከኛ፣ ንቅሴዋ ራሱ የእሷን የሚመስል የለም እኮ። ሳቋ ታዲያ ለጉድ ነው። ኧረ ጨዋታ እመት እቺ ልጅ ስሞትማ ዝም ብዬ ማየት የለብኝም። የሆነ ነገርማ ማድረግ አለብኝ። እኔ አለ ሄቨን ኤክስትራ አድርገሽልኝ ነው? አላደረኩልህም። እና እንዴት መጣሽ? ከፈለክ እሄዳለሁ። አይ አላ ግን እንዴት መጣሽ ብዬ እኮ ነው። ይገባኛል እኮ አንዳንዴ የምትፈልገውን ነገር ለማግኘት የማትፈልገውን ነገር ማድረግ አለብህ። ሄቨን ያልሽውን ግን ምንም አልገባኝም። ባላስረዳህ እመርጣለሁ። እሺ ግን ኢዩሲያስ በቃ ዝም በል። እሺ ካልሽ ሄቨን በቃ እኔ ጨነቀኝ በጣም። ለምንድን ነው የሚጨንቅህ? በቃ አብረን እንደዚህ ዝም መባባላችን ልክ አይደለም እንዴ።
እና ምን ላድርግ? እኔ እንጃ አላውቅም። ወይ ስደብኝ፣ ተቆጭኝ፣ የሆነ ተናደጅብኝ ምናምንና ብቻ እናውራ። ዝም አትበይ። ኢዮስያስ አሁን ያልካቸው ነገሮች በሙሉ የኔ ማንነቶች አይደሉም። ስለዚህ አላደርጋቸውም። እሺ እሺ በቃ ዝም አትበይ እንዴ። እሺ በቃ ሄቨን ማን ነው ቴክስቱን የላከው? ምን? ከማን ነው ቴክስት የገባልሽ? እንዴት? የት? እኔ አላውቀውም። ቻው በቃ እሺ። ሄቨን ባርግ ነው የሚሻለኝ። ይሄን ያቺ ቢጣው ሜሪ ናቸው። ቀን እንደሚፈርስ ገቦት ቸሪና በእናትሽ እኔ በጣም እያጨነቀኝ ነው። ምን በበደል እንደዚህ ዝም መባባሉ ምንም እየወደድኩት አይደለም። እና ምን ልታደርጊ ነው? አባኪ ያማኘት አለብኝ። ያምሻል እንዴ? አግኝተሽ ምን ልትይው ነው? ይቅርታ ጠይቀዋለሁ። በፍጹም አይሆንም። እንዴ ለምን? ይሄ ምን ሆነሻል? አሻንቲ ገና ንዴትና ልሁ አልበረደለትም። በዛ ላይ ደግሞ ከጀግናው ጋር ባንቺ ምክንያት እየተግባቡ አይደለም። እንዴ ቆይ ለምንድን ነው በእኔ ምክንያት የማይግባቡት? ሲመስለኝ ጀግናው እዚህ መሆንሽን አውቋልና ሊያገኝሽ እያፈላለገሽ ነው። እሱ ደግሞ በፍጹም አይሆንም እያለ ነው። አይ ቲንክ አንቺና አሻንቲ የተጣላችሁ ጸብ ኖርማሊ ፍቅረኛሞች ጸብ መስሎታል መሰለኝ። ወይኔ ኪዱ ምን አይነት ስህተት ነው የሰራሁት? በእናትሽ በቃ ያለፈው አልፏል። አሁን ያንቺ መቆጨት ምንም የሚፈይደው ነገር የለም። እሺ ቆይ በዚህ ሁኔታ እስከ መቼ ነው የምንዛለቀው? አላውቅም፣ ግን አሻንቲ በቅርቡ ንዴቱ ይበርድለታል ብዬ አስባለሁ። እስከዛ ግን ቶማስ የሆነ ነገር እንዳያደርግ እፈራለሁ። ምን ያደርጋል? አላውቅም፣ ብቻ አሻንቲን በራሱ መንገድ ሊያገኘው ይችላል። እሺ አሁን እሱ ያሰበውን በምን ልናውቅ እንችላለን? ብቸኛ አማራጫችን ሩት ነበረች። ከእሷ ጋር ደግሞ በዚህ ጉዳይ እስከ መጨረሻው ተቆራርጠናል። ደውላልሽ አታውቅም? አንቺ ደግሞ እያወቅሽ ስልኬን ከዘጋው ስንት ጊዜ ሆነው? እንደዛ ከሆነ አሁኑኑ ደውይላት። ከዛስ? ከዛ በኋላ የሆነ ዘዴ ፈጥረሽ አዋሪያትና በአካል እንድታገኝን አድርጊ። እሱ በጣም አደገኛ ነው። አውቃለሁ አደገኛ ነው፣ ግን ደግሞ አንቺ ሳትሆኚ እኔ ያገኛታለሁ። እሺ እንዴት ነሽ? ደህና ነኝ። አንቺ ደህና ነሽ? አዎ ደህና ነኝ። የት ሆነሽ ነው? ኪዱን ካላመጣሻት ብሎ ሊገለኝ ነው። ማ? ቶማስ? አዎ ቶማስ። ኪዱ በእናትሽ እያደረግሽ ያለሽውን ነገር ተይና ስራችንን ጨርሰን ለምን ላይፋችንን አንቀጥልም? እኔም እንደዛ እያሰብኩ ነው፣ ግን ደግሞ ከዛ በፊት ተገናኝተን ማውራት አለብን። እሺ ያለሽበትን ንገሪኝና እመጣለሁ። እሺ ቴክስት ማደርግልሽ ቦታ ላይ ቶሎ በ30 ደቂቃ ውስጥ ድረሽ። እሺ እሺ። ምን አለች? ልትመጣ ነው? ቀጠረታለሁ። በጣም ጥሩ ነው። ሄሎ ቶማስ። ምን አዲስ ነገር አለ? ኪዱ ደውላልኝ ነበር። ምን አለች? ልታገኘኝ ትፈልጋለች። ይሄማ በጣም ጥሩ ሀሳብ ነው። ግን የቀጠረችን ቦታ በ30 ደቂቃ ውስጥ መድረስ አለብኝ። ለምን በ5 ደቂቃ ውስጥ አይሆንም? ያኔ ሰዎች በሄሊኮፕተርም ቢሆን ይደርሳሉ። እንግዲያውስ በምልክልክ አድራሻ ቶሎ ሰዎች ክላክልኝ። በጣም ጥሩ። ሄሎ ሙላት። አየሽ አይደለ ሄቨን፣ እኔ ጄሪ ምን አይነት ጭንቅላት እንዳለኝ
ሲጀመር ይሄ ሁሉ ጨዋታ የዛች የመሰሪ ቤት እንደሆነ ነግሬሽ ነበር። እሺ አሁን ምን እናድርግ? ያለችሽ ቦታ ድረስ ሄደን እናናግራት። ጄሪ እሱማ በፍጹም አይሆንም። ወይ ደግሞ ያለችበት ድረስ ሄደን እናናግራት። ምን አባቷ ታመጣለች? እሱን በጭራሽ አይሆንም እንዴ። እና ታዲያ ምን እናድርግ? ቁጭ ብለን እንጠብቃት ነው የምትይኝ? እሱን ተረጋግተን እንወሰናለን። እስከዛ በደንብ እናስብ። እሺ ጄሪ ማርካ መጣጡ ምንም ደስ አይልም። መርዶ ነጋሪ ነው የሚመስለው። ብቻ ጥሩ ነገር ባይሆን ተስፋ አለኝ። እናንተ ስንት ቦታ አስፈልጋችሁ? ምን ሆንክ? ስለ ኢቨን አዲስ መልእክት ይዤ ነው የመጣሁት። የምን መልእክት? ቲቸር በቃሉ እየፈለጉሽ እያለ እኔን አግኝተውኝ ነበር። ምን? ለምንድን ነው የፈለጉኝ? አባትሽ ቢሮ ይፈልግሻል። እስክስ ማለት ይሄኔ ነው እንዴ? ለምንድን ነው የፈለጓት? እሱን እኔ አላውቅም። ወይኔ ጄሪ ይሄ ነገር ምንም ደስ አላለኝም። ኢቨን እኔ ምንም ደስ እያለኝ አይደለም። እሺ አሁን ምን ላድርግ? እስከ ጠሩሽ ድረስ መሄድ ግዴታሽ ነው ኢቨን። ይሄ ደግሞ ምን ይላል? መሄድ እንዳለባትማ ታውቃለች እንዴ? ለምን እንደፈለጓት ማወቅ እኮ ነው የጨነቀን። አውቃለሁ። እሱንም ማወቅ የሚቻለው ግን አባቷ ቢሮ ሄዳ ሁሉንም ነገር ስታወራቸው ብቻ ነው። ልክ ነው። በቃ እኔ መሄድ አለብኝ። ወይኔ ጉዴ። መድኃኒዓለም ይርዳሽ እንጂ ሌላ ምን ይባላል? ይሄ ነገር ግራ ነው የሚያገባው። አዎ እንደሱ ካልሆነ ብቻ ነው ጥሩ የሚሆነው። ታዋቂውና ተወዳጁ ቲክቶከር ጆኒ። እሺ ብርክቲ፣ አንቺም እኮ ይሆንሽ። እባክህ እኔ ማንም ያደንቀኝ የለም እንዴ? አለይሽም እንዴ? ቲክቶክ ላይ ኮሜንቱ እንዳለ እኮ ብርክቲ 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 እኮ ነው። እናንተ ማለት ነው እንደዛ ይሉኝ ነበር። ቼክም ነው የማያረጉት። እባክሽ አሪፍ ኮንቴንት ይዘሽ ብትመጪ እኮ አንቺም ትፈምሻለሽ። በዛ ላይ ደግሞ ምን ያው ምንም አትይ፣ መልከሽም ቆንጅዬ ነሽ። ታድዬ ለምኑ ቆንጆ ነሽ አልከኛ? አሃ ስንቱ ሲልሻል ነበር እንዴ? ካንተ ደግሞ ይለያል። ዋናው እኮ ተመሳሳይ መሆኑ ነው። የሀሳቡ ባለቤት ይወስናል። እባክህ እና ምን እኔ ስላልኩሽ ደንቆሽ ነው አይደለም። እባክህ ባይገርምም ከጓደኛዬ ሳቢ ጋር ሁሌ ነበር ማይክ። አትቀልጃ። እውነት ግን እንደዚህ መቀራረባችንን ማውራታችንን ብታውቅ በጣም ነው የሚገርማት። እንደተገናኘን አልነገርሻትም እንዴ? ታውቃለች፣ ግን ይሄን ያህልም እንደዚህ መሆናችንን አታውቅም። እና ምን አዲስ? ምንም የለም፣ ሁሉም ነገር ያው ነው። በደብዳቤ ይዘትችብሽ አለመሆኗ ተረጋግጠ እንዴ? ከሰው ውጪ ማን ይጽፋል ታዲያ? ያው ያለ ጥፋቷ እየተቀጣች እንዳይሆን ብዬ እኮ ነው። ያው ኤላን የምንቀርበው እኔ አለምና ሰብለስ እንዴ? ሰብለ ምን ጽፈዋለች? አንተን የመሰለ ፍቅረኛ አላት። ለነገሩ ልክ ነሽ። ከካሊብ ጋር እንዴት ናችሁ? እየሞከርን ነው። ፍቅሩ ግን ቀን በቀን እየጨመረ ነው። ልክ ነህ፣ ግን በአንዴ ልቀየር የምችለው ነገር የለም። ነገሮች ቀን በቀን ወደ ኤልያስ እያቀረቡሽ ነው። ለምን ሆነ አልልም፣ ግን ደስተኛ ነኝ። ለነገሩ አንቺ ወደምትወጂው ነው የሄድሽው። ያው የዛኑ ያህል ግን ከሚያፈቅርሽ እየራቅሽ ነው። ጓደኛ በእኔ ምክንያት ስለተጎዳ ይቅርታ። ምን ያለበት ጋር እንደው የገባ ነው እንደው ምን እንደተፈጠረ እንደው አይታወቅም። ማን ነግስለው ቆመ እስኪ ደምሴ ደጉላሃል። አንተና አቤ መላኩ የሸረባችሁትን ደርሰንበታል። አራጋ አንተ ያለ ምኑን የሸረብነው? ደብሬን ከከተማ ለማውጣት ለአቤ መላኩ ልጅ ልትድሩ እንደሆነ ነው። ራ ምኑን ነው የምታውቀው አንተ? አትቀላብድ። የእናንተን ሴራ ያላወቅን መሰለህ እኮ። እንዴት አባቱ አቤ መንገሻ ከተማ ሊሰዷት መሆኑን አውቆ አውራሪ ዘራፍ ሲልም አይደለም እንዴ? አንተና አቤ መላኩ ናችሁ ሸርባችሁ ይሄንን ኩታራ ማምጣታችሁ። ራ ምኑን ከምኑ ነው አንድ ያደረጋችሁት? እኔ ምንም የማውቀው ነገር የለም። ያንተ ተንኮል መች ጠፍቶን? አቤ መላኩ በዘዴ ላኩ፣ አንተም በዘዴ ዳ መጣው። ቆይ እዚህ ነገር ውስጥ የኔም እጅ እንዳለበት ነው እንዴ አውራሪስ የሚያስበው? ኋላስ የማይሆነውን እኔ ግስለው አይደለም ለአውራሪስ ለሳር ቅጠሩም ታማኝ ነኝ። ሞኝም ፈልግ። ኧረ ተው ደምሴ ኩነኔ አትግባ። እንደው የማታውቀውን አትዘላብድ። እሱን ተወውና ለአቤ መላኩም ለዛ ኩታራም ሂደህ ንገራቸው። ምኑን ነው የምነግራቸው? በጊዜ ወደ መጣበት ይመለስ። አይ ካለ ግን አውራሪስ ቃሉን ያከብራል እኮ። ቃሉ ምንድነው? ቋንጃውን በጥስለታለሁ እያለ ነው። ኧረ ኩነኔ አትግባ በለው። ይኸውልህ አሳልፎ ቢነካው የአቤ መላኩ እርግማን አይምሮም። ታዲያ እርግማንም ፍራቻ ደብሬን የመሰለች ሚስት አሳልፎ ይስጥ ነው የምትለው? አልወጣንም። ወጣህ እንጂ አንተ
ሰውዬ ዝም ብለህ የመጣልህን እንደው አትናገር። እንግዲህ እኔ ተናግሬያለሁ፣ ለእሱም አግኝቼ ነግሬዋለሁ። ለማ ለአቡሽ? ኋላስ እና ምን አለ? ሽንቱን በቁመናው ሊለቀው ምንም አልቀረውም። እንግዲህ ነግሬሃለሁ። እኔ ለአበይ መላኩ ሄጄ እነግራቸዋለሁ። እስከዛው ግን አውራሪስን ረጋ በል፣ ቀስ በልባል። ግድ የለም አውራሪስ ክፉኛ ነዷል። ተው ብለው በእጅ የሚል አይመስለኝም። ግድ የለም ደምሴ፣ አንተን ይሰማሃል ከልቡ። እኔ አያገባኝም። ኧረ ተው ደምሴ፣ አያገባኝም አልኩህ። አያገባኝም። ግድ የለም እያልኩ አይደል? እንደው ምን ዕዳ ገባው እንደው ታውቂያለሽ፣ የኔና አንቺ ጓደኝነት መጨረሻ ይሆናል ብዬ አንድ ቀን ማስቤ አላውቅም። እኔም እንደዚህ ባይሆን ደስ ይለኝ ነበር። የት ጋር ነው ግን እንደዚህ የተላለፍነው? የት ጋር እንደተላለፍን ማወቅ እኮ ለእኔም ለአንተም አሁን ላይ ፋይዳ የለውም። ልክ ነሽ፣ ግን የቅርብሽ ሰው ጠላት ሲሆንብሽ ከሁሉም በላይ መጥፎ ነገር እሱ በጣም መጥፎ። ኢዮስያስ፣ ቤት የምትባል እኮ ጠላት የለችም። ዝም ብለህ ከአእምሮክ ላይ የፈጠርከው ነገር ነው። አልመሰለኝም። እርግጥ ነው ከኢቫን ጋር ባላችሁ ግንኙነት ደስተኛ ላልሆን እችላለሁ፣ ግን ደግሞ እናንተ እንደምታስቡት ያን ያህል ጠላታችሁ አይደለም። ልክ ነሽ። እኔም እስከ ቅርብ ጊዜ እንደዛ ነበር የማስበው፣ ግን በጣም ተሳስቻለሁ። በጣም መሳሳትክ መቼ ገባክ? በሜሪና በሚጣስም ለኢቨን ቴክስት ከላክሽላት በኋላ ታውቃለህ ዮሲ፣ አንተን ከማጣቴ በላይ በአንተ መጠርጠሬ በጣም ያሳምመኛል። ባለፈውም ጊዜ ነግሬሃለሁ፣ አሁንም ደግሜ እነግርሃለሁ። ከዚህ በኋላ አጠገቤ እንድትደርስ አልፈልግም። እሺ? ሰሚኛለሽ ቤቲ፣ የምትሰሪው ተንኮል በጣም በቅርብ ጊዜ ውስጥ ይጋለጣል። እሺ? በጣም በቅርብ ጊዜ ውስጥ እኔ እኮ አልመታሁትም። ያልኩህን ካላደረግ ላወራህ አልፈልግም። መሲ ታውቂያለሽ፣ እኔ ለአንቺ ስል ምንም አደርጋለሁ። እንደዛ ከሆነ ሄደህ ይቅርታ በለዋ። እኔ ምንም እኮ አላደረኩትም። እኔ አልመታሁትም። እንዴ ያለ ጥፋቴ እንዴት ነው እጄ ጠላቴን ይቅርታ የምጠይቀው? ባሩክ ጠላትህ አይደለም። መሲ አንቺን የሚያሳጣኝ ሰው እንዳሉ ለእኔ ጠላቴ ነው። ነገሮችን ስለምታካብድ ነው እንጂ ቆይ እሱ ምን አድርጎ ነው እኔ የሚያሳጣክ? ከዚህ በላይ ምን ያደርጋል? እሱ ከመጣ ጀምሮ እኮ እኔና አንቺ ሰላም የለንም። አንተ እኮ ነህ ችግር እየፈጠርክ ያለኸው። አንተ ጓደኛዬ፣ እሱ ደግሞ ፍቅረኛዬ ነው። ቤታችሁም እኮ ይለያያል እያለ ያለውን ስላልሰማሽው ነው እኮ። ምን አለ? እኔና መሲ ፍቅረኛሞች ከሆንን በኋላ ሁለተኛ አጠገቧ እንዳትደርስ ነው ማድረግ አላለኝም? ናታን፣ ይኸውልህ ለእሱ ችግር የለውም፣ እኔ አግባባዋለሁ። እንዴ አልሰማም እምቢ ቢልሽስ? እኮ ችግር የለውም፣ እኔ አሳምነዋለሁ አልኩህ እኮ። እሺ ካልተስማማስ? ካልተስማማ ደግሞ ያው ከፍቅርና ከፍቅረኛ የሚበልጥ ነገር የለም። አየሻ፣ አንቺን እያሳጠኝ። ቆይ ለምን አትስማሙ? ኧረ አንቺን ሲርቅሽ ብቻ ነው የምንስማማው። ናታን፣ እሱ በጭራሽ የማይሆን ነገር ነው። እኔ ፍቅረኛ እፈልጋለሁ። እንዴ እና ታዲያ ከሱ ውጪ ፍቅረኛ የለም እንዴ? ናታን፣ ድጋሚ አዲስ ሰው ለምጄ ምናምን አልፈልግም። መሲ ልጁ እኮ ለአንቺ አይሆንሽም። ስለ ባሮክ ከኔ በላይ አታውቅም። አንቺ እንድታቂ ብቻ የፈለገውን ነው የምታውቂው። ቆይ አንተስ ምን ታውቃለህ? እኔማ የደበቀ ማንነቱን አውቀዋለሁ። ይኸውልህ ናታን፣ አንተ ባትሆን ኖሮ ስለምታፈቅረኝ ልትለያየን ፈልገህ ነው ምናምን ብዬ ጠረጥር ነበር። እንደዛም አድርገሽ አስቢ ከፈለግሽ። ብቻ ከዚህ ልጅ ራቂ በእናትሽ። ይኸውልህ አንተ ሄደህ ይቅርታ ጠይቀው፣ ካልሆነ አንተ ራስህ ከኔ ራቅ። አረ መሲ፣ አረ በእናትሽ፣ አረ በእናትሽ፣ አለ ጥፋቴ አትፍረጂብኝ እንጂ ታይ። ጥፋትህን ባይሆን ሄደህ ይቅርታ ጠይቀው። እንዴት ነው ሳላጠፋ ይቅርታ የምጠይቀው? ልጅ ሰላም ይነሳኝ። ተመስገን አንቺ። እኔ እኮ ቢሮ ድረስ ጠሩሽ ሲባል ስንቱን አሰብኩት። ልክ ነሽ። በስመ አብ! እንዴ ምንድነው እንደዚህ ቆዘምሽው? ደስ ልልሽ ሲገባ
ጄሪ አንቺ እኮ ያልገባሽ ነገር አለ። አቦ ወደዛ ሴትዮ ተናገሪ እንደሆነ ተናገሪ፣ አታስጨንቅኝ እንዴ። ምን ትላለች እቺ? ሆ ጠርቶ ያሉሽ አጎትሽ ልጅ እዚህ ሊማር ነው አይደል እንዴ ያሉሽ? ምንድነው? እሱማ እና ታዲያ ምንድነው እንደዚህ ያስጨነቀሽ? ደምላሽን አንቺ ስለማታውቂው ነው። በጣም ሲበዛ ኃይለኛ ነው። ክስ ማለት ይሄኔ ነው? ጭራሽ ስሙ ደመላሽ ነው? አዎ ምን ነው? አይ ምንም፣ ስሙ ትንሽ ያስፈራል። በአካል ደግሞ ባየሹ በጣም ነው የሚያስፈራ። እንዴት? ሲበዛ ኃይለኛና ቁጡ ነው እንዴ? ይሆና ታዲያ አንቺ ምን ጨነቀሽ? አሁን ስላለሁበት ሁኔታ ከሰማ ችግር ይፈጠራል። የምን ሁኔታ? አሃ ስለ ዮሲያስና ስላንቺ ማለትሽ ነው? አዎ ስለ ዮሲያስ፣ ስለሱ ከሰማ ለኔ መጥፎ ነው። በእንቅርት ላይ ጆሮ ደግፍ ማለት ይሄኔ ነው። ጄሪ ምን ላድርግ እስኪ ምከሪኝ። የኔ እናት ይሄ በምክር አይደለም የሚፈታው። እና በምንድን ነው የሚፈታው? በጸሎት። እስቲ አቀልጂ። ለመሆኑ መቼ ነው የሚመጣው? ዛሬ አዲስ አበባ ይገባል። ምናልባት ነገ ወይ ከነገ ወዲያ ትምህርት ቤት መምጣቱ አይቀርም። አታስቢ ባክሽ። አንዷን ልከንበት በፍቅር ጨርቅ እንድታረገው እናደርጋለን። ያኔ አይኑን ካንቺ ላይ ያነሳል። ጄሪ ላይ አይመስለኝም። ለምን? እሱ ከሰው የተለየ ነው እንዴ? ደመላሽ በጣም ብዙ ታሪክ ነው ያለው። እንዲህ በቀላሉ በሴት አይሸነፍም። የኔ እናት ቢሆንስ ባይሆንስ እያልኩኝ ራሴ ማስጨነቅ አልፈልግም። ይኸውልሽ እንግዲህ ነገሩ ከሆነም ካልሆነም ሲመጣ በጋፈጠው ይሻለኛል። አሁን እንሂድ። የት? እና ወደልድል ባክሽ፣ የያዘን ጭንቀት ይለቀናል። አይ እኔ እዚህ ብሆን ይሻለኛል። እሺ ባይ። መልካም የጭንቀት ጊዜ። እሺ አሁን እንዴት ነው ቆይ ከደመላሽ ጋር መማረው? ለዛውም አንድ ትምህርት ቤት። እኔ የምለው ግን ልጁ ግን ያመዋል። እንደውም ተመስገን በል ለስለስ ብሎ ልካል እኮ። ይኸውልሽ እርግጠኛ መሆን ስላለብኝ ብሎ እኮ ነው የተሰበረው እንጂ እንደዚህ አድርጎ ጭምቅ አድርጎ ይነካኝ። እና ለሁለተኛ ጊዜ ቀወጥከው? ኪያ ደግሞ እንዴት እንደሚያም ስላልገባሽ እኮ። ቆይ ለምን አታዋትም? እሱም ይፈታካል። ለምን ብዬ ነው የምተዋት? ገና ለገና ዱላ በዛብኝ ብዬ ነው ፍቅሬን የምተዋት? ቀጣይ ነፍስክን ነው የሚያወጣልክ። ይኸውልሽ ይሄ እኮ ለፍቅር የሚከፈል መስዋዕትነት ነው። ቆይ በሰላም መኖር እየተቻለ ፍቅር ፍቅር ብሎ ምንድነው እንደዚህ ሰላምን ማጣት? እኔ የምለው ግን ኪያ ፍቅር ግን ይዞሽ ያውቃል? ማ ፍቅር ሲሞክረው ነው። ቆይ ግን እንዴት? እኔ ብዙ ስራ አለብኝ፣ ጊዜም የለኝም። ኪያ ደግሞ ፍቅርና ስራ ምን ያገናኘዋል? ቀላል ያገናኛቸዋል። ቆይ አንተ በዚህ እጅ ስራ መስራት ብትፈልግ እንዴት ነው የምትሰራው? ይኸውልሽ ሁሉም ነገር የሚሆነው በአጋጣሚ ነው። ፍቅር ደግሞ ሁሌ ድብድብ የለውም። ፍቅር እንዲዘኝ እየሞከርክ ነው? እኔ ፍቅር እንዲይዝሽ ሳይሆን ስለ ፍቅር ያለሽን አመለካከት ለመቀየር እየሞከርኩ ነው። የኔ አመለካከት ምንም ለውጥ የለውም። መጣልህ ደግሞ እሺ ምን ቀረ ደግሞ? አንዴ ማውራት እንችላለን? ቅድም አውርተን ጨርሰን አይደል? ምንም እናወራው ነገር የለንም። እሺ ድጋሚ ቢሆን እናውራ። ቆይ ምንድን ነው የፈለከው? ኪያ እባክሽ አንድ ደቂቃ ብቻችን እንተኝ። ቆይ ምን ልታደርገው ነው? ይኸውልህ ኪያ ፊት ማውራት ትችላለህ። እየሰማህ ከሆነ እኔ ፊት ማውራት ትችላለህ። ይቅርታ። ምን? አዎ ቆይ እንዳላደረገው ነግሮኝ ነበር። አመኘው ነበር እኮ። ነግሬያችሁ ነበር። እሱ አያደርገውም እና ስላላደረገው ነው መጥቶ ይቅርታ የጠየቀክ? ፊቱን አላየሽውም እንዴ? ተገዶ እንደሆነ እኮ ያስታውቅበታል። ቆይ ማን ነው የሚያስገድደው? ኪያ እኔ ግን አሁንስ በጣም እያሳዘነኝ ነው። ማለት ለምንድን ነው የሚያሳዝንክ? ይኸውልሽ እሱ ወዶ አይደለም መሲ ናት ይቅርታ እንጠይቅ ያደረገችው። ለመሲ ግን የኔ ያክል መስዋዕት መክፈል አልነበረበት። እናቱ ምን ሆነ ነው? ተሸነፍኩ። በምን? መሲ አንበረከከች። አልገባኝም። ይቅርታ ካልጠየቅኩ ብላ አስገደደች። ያለ ጥፋቴ ጠላቴን ሂጄ ይቅርታ ጠየቅኩት፣ ያውም ደግሞ ሰው ፊት። ይኸውልህ እናቱ ስሜት ይገባኛል፣ ግን ደግሞ ያደረግከው ነገር ልክ ነው። እሺ
አልገባህም? የተሸናፊነት ስሜት እየተሰማኝ ያለው እንዴ? ለምን የተሸናፊነት ስሜት ይሰማሃል? አላውቅም። በፊት የነበረኝ በራስ መተማመን ወንድነቴ ተሸርሽሮ ሲሄድ እየተሰማኝ ያለው። እናቱ ይሄ እኮ በጣም ተራ ነገር ነው። በዚህ አይነት መልኩ ወንድነትን አትጣ። እኔ እኮ አጥፍቼ እንኳን ይቅርታ ማለት ይከብደኛል። ጭራሽ ሳላጠፋ እጄ ይቅርታ ጠየቅኩት። ያውም ደግሞ ባሮክ። እናቱ ይኸውልህ ይቅርታ መጠየቅ እኮ መሸነፍ እኮ አይደለም። አሁን እንደውም አንተ ነህ አሸናፊ። በአራት ፊደል ብቻ ከመሲ ጋር ሰላም መሆን ይችላችኋል። ለእሷ ማደርገው ነገር ምንም አይገባትም። ጭራሽ እኔን አትረዳኝም። በደንብ ይገባታል፣ ትረዳሃለች። አንተን እንደው በተቃራኒው እሷን ልትረዳት ያልቻልከው። ቆይ እሺ እኔ እንዴት ነው ልረዳት ያልቻልኩት? እናቱ ከራስህ ጋር በደንብ ማውራት መቻል አለብህ። ውስጥን አዳምጠው። ለምንድነው ከራሴ ጋር ማውራት? ትክክለኛ ፍላጎት ምን እንደሆነ ለማወቅ። ይኸውልህ እኔ ፍላጎቴ መሲ ከዚህ ወጣቴ እንድትርቅ ብቻ ነው። ዋናው ጥያቄ ለምን ከባሮክ እንድትርቅ ፈለክ ነው። ሌላ ለምን ሊሆን ይችላል? ልጁ አተራማሽ ነው። እኔ ደግሞ እንዲጠቀምባት አልፈልግም። ልጁን መጀመሪያ ካየው ቀን ጀምሮ እንደዚህ ነው እያልክ ያለው። ቆይ እንዴት በአንድ እይታ እንደዚህ ልፈርድበት ቻልክ? ምን እያሰብክ ነው? ሌላ ምክንያት አለክ? የለኝም። ስለዚህ የተለየ ምክንያት ለማግኘት ከራስ ጋር በደንብ ማውራት መቻል አለበት። ተረዳኸኝ? እናቱ በቃ ከራስ ጋር ጊዜ ስጥና በደንብ አውራበት ይሄን ነገር። አብራሳ ያለ ይመስልሻል እንዴ? አይመስለኝም። ግን ደግሞ እሱን እኔ ሄጄ አረጋግጣለሁ። የተለየ ነገር ካገኘሽ ግን የተለመደው ምልክ ስጪኝ። እናት እዚህ ሰፈር ነሽ እንዴ? አይደለም። በእናትሽ እዚህ ሰፈር ከሆንሽ እኮ የሆነ ሰው ልጠይቅሽ ነበር። ማን የሚባል ሰው ነው? አሻንቲ። አሻንቲ? አይ እንደዛ የሚባል ሰው አላውቅም። አንቺ ግን በጣም ትገርሚያለሽ። እሺ ማለት የት ታውቂኛለሽ? እሷን ቀጥረሻት ሰው ይዘሽ መጣሽ አይደል? ምንድን ነው የምታወሪው? ለማንኛውም እንደዛ አይደረግም። እሺ ሄሎ ኪዱ፣ በጣም ምገርሚ ሰው ነሽ። እሺ እኔና አንቺ የረጅም ጊዜ ጓደኛ ማቾች ነበር። አልገባኝም። ምንድን ነው የምታወሪው? እኔን ቀጥረሽ ሰው ይዘሽ መጣሽ አይደል? የምን ሰው? አዝናለሁ። ከባለፈው በኋላ የተጸጸትሽ መስሎኝ ነበር። ከአንቺ ግን ይህንን በፍጹም አልጠብቅም። ከዚህ በኋላ ስልኬ ላይ ተሳስተሽ እንዳትደውይ። ወይኔ ኪዱ። ሄሎ ኪዱ። ሽት ወይኔ ሩት። ቆይ ተረጋጊ። ይመስገን። እንዴት አለሽ? ዓለም ስትቀር ብቸኝነት ተሰማክ መሰለኝ። ማለት እንዴት እንደዛ ልትችልሽ? ግቢውን ዞር ማለት ጀመርክ ብዬ ነው። ምናልባት ተገጣምብሽ ምን አንደ እና ዓለም በመቅረቷ ምንም አልተሰማኝም እያልክ ነው? መቅረቷ ሳይሆን እኔ የቀረችበት ምክንያት ሊያሳስበኝ ይችላል። እኔ ገረመኝ ግን እንዴት ለብርክት ያስችሏት ጥላክ ጠፋች? ምናልባት የሰራችው ነገር ልክ እንዳልሆነ አውቃ። እኔ ግን ምንም ጥፋቱ አልታየኝም። ለምን? ፍቅረኛዋን ልትቀማ የነበረውን ሰው ነው እያስፈራራቸው የነበረው። ታዲያ ይሄ ጥፋት አይደለም? አንተም ብትሆን ልታደርገው የምትችለው ነገር ነው። በእርግጠኝነት ደግሞ ታደርገዋለህ። ምናልባት እኮ ያደረገችው ነገር ልክ ሊሆን ይችላል፣ ግን ደግሞ ብርክት ላይ ምንም አይነት ነገር ልክ አይደለም። ልጅቷ ከኔ ውጭ እኮ እዚህ ማን ነው የሚላት? አዎ፣ ግን ደግሞ አሁን ላይ ዓለም ፍቅረኛ ነች እና ደግሞ ከምንም ነገር በላይ ፍቅረኛ ነው ልታስቀድም የሚገባው። ያ ማለት ግን ብርክቴ ስትጎዳ እያየሁ ዝም ማለት አልችልም። ለነገሩ ልክ ነህ። ምንም ቢሆን የመጀመሪያ ፍቅረኛ ይቀድማል አይደል? ምን ለማለት የሞከርሽ ነው? አንድ ጥያቄ ልጠይቅህ። ኦኬ፣ እሺ፣ ምንድን ነው? ጠይቂ። ብርክቴ ፍቅረኛ ነበረች እና እሷ ሆስፒታል በነበረችበት ታይም ጥላት መጣ። ካላስቸገርኩ ምክንያቱም ማወቅ እችላለሁ? ምን? ማን ነው እኔ ነገረሽ? ወድ ብሷት ስታለቅስ ነበር እና ምክንያቱን ስጠይቃት ስለ እናንተ ትንሽ ነገረች። መቼ? ዛሬ? አይ ትላንት ነው። ወይኔ ኢላ። ይኸውልህ ኢላ፣
ማንም ሰው ፍቅረኛው እንደዚህ እንዲያደርግ አይፈልግም። ወይ ትክክለኛው ምክንያትህን ንገራትና ተመለስ። ካልሆነ ደግሞ ሌሎቹን መጠቀም ያታርጋቸው። ማለት ሌሎቹን ስትይ? አለምና መሰሎቿን። ቆይ እናቱ እንዴት ነው? ወሬ ለማስቀየስ የፈለክ ይመስላል። ደግሞ ባሮክን እሱ አልደበደቡም? እንዳልደበደቡ በምን እርግጠኛ ሆንክ? ምክንያቱም አሁን ሄዶ ይቅርታ ጠይቆታል እኮ። ጥፋቱን ስለሚያውቅ ነው። ስላጠፋ አይደለም። እና ምንድን ነው? አንቺ ማጣት ስለማይፈልግ ነው። ከአንቺ ለመታረቅ ሲል ብቻ ነው ይህንን ነገር ያደረገው። እኔ የምለው ቆይ እንዴት አሳመነክ? አሳመኑኝ አይደለም፣ ስሜቱ ነው የሆነው። በጣም ነው የተጸጸተው። በዛ ላይ ደግሞ ሰው ፊት ነው ሄዶ ይቅርታ የጠየቀው። እና ይቅርታ መጠየቁ እኮ ምንም የሚያሳፍር ነገር አይደለም። እኔ እንዳየሁት ናታንን ብታየው ኖሮ ታዝኝለት ነበር። ይሄን ያህል? ይኸውልሽ ወንድ ልጅ በራስ መተማመኑንና ክብሩን ሳጣ ምንም የሚቀረው ነገር የለም፣ ቶሎ ነው የሚሰበረው። ስለዚህ በፍጥነት ሄደሽ ብታየው ባይ ነኝ። እኔ እኮ እንደሱ እንዲሰማው ፈልጌ አይደለም፣ በቃ ባሮክን ያስደበደበው ስለመሰለኝ ነው። ናታንን ታውቂዋለሽ፣ ካመነበት ከምንም ጋር የሚጋፈጥ ልጅ ነው። በቃሽ አሁን እጅ አገኘሁ። ጥሩ ሀሳብ። ደግሞ ያ ባሮክ እንዳናደው ንገሪው። አሁን ላይ ናታን የቆሰለ አንበሳ ማለት ነው። ምን ሊያደርግ እንደሚችል አይታወቅም። እሺ፣ መልካም ቀን። እቺ እባብ እንደተጫወተችብኝ ማቀር ኪዱ በዚህ ልክ ትሆናለች ብዬ አስቤ አላውቅም ነበር። የላከቻ ምን አይለልሽ ናት? ማንነቷን እንኳን ግልጽ አላደረገችልኝም፣ ግን በአሻንቲ ዙሪያ ያለች ሴት እንደሆነች በጣም እርግጠኛ ነኝ። ጥሩ። እኔ ጋር እንደዚህ አይነት ጨዋታ መጫወት በጣም ጥሩ ነው። እሺ አሁን ምን እናድርግ? ከአሻንቲ ይልቅ እሷ ናት በጣም ትዕግስቴን የተፈታተነችው። ምን ቢያስነካት ነው ቆይ እንደዚህ ሆነችው? አላውቅም። የፈለገ ነገር ቢሆን ግን ለእኔ ታማኝ መሆን ነበረባት። ቆይ ለምን እሱን አግተን በቁጥጥራችን ስራ እናደርገው? ችግሩ እኮ እሱ አይደለም። ታዲያ ምንድን ነው? እቺ ልጅ ምን ነግረዋለች የሚለውን ነገር ምንም አናውቅም። አልገባኝም። ቶማስ የሚባል ወንድም አለ፣ የምትወርሰው ሀብት አለ ብላ ነግረው ከሆነ እሱም ሌላ ነገር እየሸረበ ነው የሚሆነው። ቶማስ አትጠራጠር፣ እስካሁን ድረስ ትነግረዋለች። እንዴት? ምክንያቱም እቺ ልጅ አፍቅረዋለች አይደለም? ያለቋን የቤተሰብ ሚስጥር ሳይቀር ዝግዝግ አድርጋ ነው ትነግረው። አየሽ፣ እሱን አድርገው ከሆነ ይሄን እሱም የሆነ ነገር እየቀመረ ነው የሚሆነው። ልክ ነህ። የሆነ ተንኮል ማሰብ አይቀርም። አሁን ብቻዬን ተይኝ፣ ተረጋግቼ ማሰብ ፈልጋለሁ። ወይኔ ቶማስ እንዴት ይጫወተብኝ! ይቅርታ ብየዋለሁ እና ደስ አለሽ መሸነፊ በአንቺ ምክንያት የበታችነት ስሜት መሰማት ያረካሽ። ካላጠፋክ ለምን ሄደ ይቅርታ ጠየቀው? ማለቴ እንደዚህ የሚሰማ ከሆነ ለአንቺ ብዬ አንቺን ላለማጣት። በጣም ይቅርታ። ብታምኚኝ በጣም ደስ ይለኝ ነበር። አጥፍቻለሁ። እንደዚህ የሚሰማ ካልመሰለኝም ነበር። ቆይ ግን ለምንድን ነው እንደዚህ የሆንኩልሽ ያለሁት? ስለምትወደኝ ይመስለኛል። አንቺን ከክብሬ፣ ከሞራሌ፣ ከወንድነት ያስበለጥኩሽ። ከምንም ነገር በላይ ስለምታስበልጠኝ በጣም አመሰግናለሁ። ግን በምትኩ እንደዚህ መሆን ነው ጣይ። አስበሽዋል? መቀጥቀጥ፣ መደብደብ የምፈልገውን ሰው ሄጄ ይቅርታ ብዬው ስመለስ ያውም ያለ ጥፋቴ። ናታን፣ የኔ ጥፋት ነው፣ ይቅርታ አድርግልኝ። በአንቺ መጨከን አልችልም። ለአንቺ ይቅርታ ለማድረግ አልችልም። አመሰግናለሁ የዚህን ያህል ስለምትወደኝ።
ወንድሜ ሆነክ ይሄን ያህል ከሆንክልኝ በጣም መታደል ነው። አሁንም የባሮክ ፍቅረኛ ልትሆኝ አይደል? ታዲያ ምን ላድርግ? ከሱ ሌላ ልትውጂ የምትችይ ሰው የለም? ከሱ ሌላ የምወደው አንተን ነው። አንተ ደግሞ እኔ ደግሞ ምን ወንድሜ ነህ አይደል? ወንድምሽ ነኝ። ባሮክ ፍቅረኛ ነው ሊሆነኝ የሚችለው። አንተ ደግሞ ወንድም ብቻ አይደለ? ናታን፣ እኔ ደግሞ ፍቅረኛም ወንድምም የሚሆነኝን ሰው ነው የምፈልገው። እና ግራ ገብቶኛል። አልታወቀልህም ያንተ ተደብቆ ተሰማ መውደዴ የኔ ብቻ ታውቆ አታዝንልኝም ወይ? ኧረ ተው አይሆንም፣ ኧረ ተው አይሆንም። አትልቀቅም፣ ዝም ብለህ ያንተንም ፍቅር ቢያስጨንቀኝ ሆድዬ አከላቴ ሆዴን ያለም ያስነውራል እንዴ ኦሆይ እኔ አንተን መውደዴ የኔ ዓለም። ናታን ግን በጣም ነው ያሳዘነኝ። እኔ እኮ ብነግራችሁ አልሰማኝ አላችሁ። ያው እልህኛ ስለሆነ በቀላሉ አይፈታክም ብዬ ነው። እሱማ ምን እልህኛ ብቻ ነው፣ በጣም እብድ ነው። አንተ ግን እላፊ ከዚህ በላይ አትጋፈጠው። ከጎኔ ስለነበርሽ ደግሞ በጣም አመሰግናለሁ። እኔ ካንተ ጎን አልነበርኩም። እና ከማን ጎን ነበርሽ? ያው ከተጠቂ ጎን ነበርኩኝ። ማንም ሰው ያላግባቡ ሲጎዳ ማየት አልፈልግም። በጣም ጥሩ ልጅ ነሽ። አንተም ስትታይ ጥሩ ልጅ ትመስላለህ። እንዴ ስትቀርቢኝስ? መች ቀረብኩ? ከዚህ በላይ የሰው ልጅ በዚህ ልክ ማወቅ በጣም ከባድ ነው። እሺ በቃ ዛሬ ምንም ስራ የለኝም። እስከ ቤት ልሸኝሽ? ለምንድን ነው እስከ ቤት ድረስ የምትሸኘው? ያው በደንብ እንድንግባባ ነው። ለምንድን ነው በደንብ የምንግባባው? በደንብ እንድንተዋወቅ። ከዛስ? ከዛማ ያው የሚሆን ይሆናል። እባክህ ተባት። በቃ ተው። ያው እስከ ቤት ድረስ ሸኘኝ እናቴ ብታይ ትንሽ ይደብራታል። እሺ በቃ እስከ ግማሽ እሸኝሻለሁ፣ ችግር የለም። ባይሆን እኔ አንድ ቦታ ልውሰድክ። ያው ስራም የለኝም። ደስ ይለኛል። የት ነው የምትወስጂኝ? እዛው ስንደርስ ታይዋለክ። ና እንደኔ የሚወድ ሰው አለ ግን? እኔ እንጃ አይጠፋም። ከራሴም ከነፍሴም በላይ እኮ ነው ውድ። እሱን አውቃለሁ። እና ታዲያ ለምንድን ነው ግን የምንለያየው እንደዚህ እየተዋደድን? ይኸውልሽ ወዴት እኔም እኮ አንድ ላይ ብንሆን ደስ ይለኛል፣ ግን በቃ እሺ ምክንያትህን ንገረኝ፣ እኔ እረዳሃለሁ። ይኸውልሽ ወዴት ምን መሰልሽ፣ አሎ እንዴት ዛሬ ስልክሽ ሰራ? ምንድነው አለም? ምን ሆነ ነው? እኔ እንጃ፣ ግን ዛሬ ጠዋት ነው ከኮ መጥቶት አለችኝ። ምን እንዴ? ቆይ ምን ሆነ? እሱን አልነገረችኝም። ነገ ስመጣ እነግርሃለሁ ነው ያለችኝ። ብቻ እራሷ ላይ የማይሆን ነገር አድርጋ እንዳይሆን። እሱን አላውቅም። በቃ ተረጋጋ። ምንም አትሆንም። እንዴት ለምንድን ነው ያልነገርሽ? አውራሪት መጥፎ እንደሆነ ድሮ ሚስት እንደነበረችውና እሷን ይደበድባት እንደነበር የሞተችው በሱ ድብደባ እንደነበር ለምንድን ነው ያልነገርሽ? ምን ታደርግ ብዬ ደብሬ አይኔ እያየማ እሱን አታገቢው። እና የሆነ መንገድ ፈጥሬማ እሱን አስቆመዋል። ማ አውራሪስ? አዎ አውራሪስን። ሚሆን አይመስለኝም። ይሆናል አልኩሽ። ይሆናል ካልክሽ አንቺ ደብሬ